ስለነሱ አላጠናሁማ። ስለ ፕሮቴስታንቶቹ ካጠናሁን ነገር ቢኖረኝ ይሄ ነው ስለነሱ ብዬ እናገር ነበር። ፕሮቴስታንቶች ምን እምነት አላቸው ስለህ ነገርከኝ። እንዴት አላጠናሁም ትላለህ? ሳታውቅም እንዴት ነበር? ማጥናት ማለት እኮ ሰው እስከ ሁሉንም ድረስ ይሄን ብሎ ያምናሉ እስከዚህም ነው ብሎ ሐሳብ ይሰጥ ይችላል። አንድ ልዩነት ነገርከኝ። አሁን አንተ ወይንም አይ እውነት ላይ ነው ያሉት ስለ ኢየሱስ ካልክ ችግር የለውም እሻልፈዋለሁ። ስለ ኢየሱስ ያላቸው እምነት ፕሮቴስታንቶች ትክክለኛ እምነት ነው ብለህ ታምናለህ? እኔ በዛ ላይ አላጠናሁም። እኔ አሁን ጥያቄ በኢየሱስና በኢሳ መካከል ያለውን ነው። መልስ መልሰሃል። ባትመልስ እንደዚህ አሁን አላጠናሁም ችግር የለውም ነበር። መልስ መልሰሃል። ፕሮቴስታንቶች ስለ ኢየሱስ ያላቸው እምነት ምንድን ነው ስትባል አሁን ያ ትክክለኛ እምነት ነው ስለ ኢየሱስ ያላቸው እምነት ብለህ ታምናለህ ወይስ አታምንም? ሙሉ በሙሉ ስህተት ነው ብዬም አላምንም፣ ሙሉ ለሙሉ ትክክል ነው ብዬም አላምንም። ቢታሶ ስለዚህ እነሱ የሚያውቁት ሌላ ኢየሱስ ነው፣ አንተ የምታውቀው ሌላ ኢየሱስ ነው ወይንስ አንድ ኢየሱስ ነው? ግን በእርሱ ላይ ያላቸው ሐሳብ ነው የተለያየው። አይ አንድ ኢየሱስ ነው ያለን፣ በእሱ ላይ ያለን አስተምህሮ ይለያያል። ያረዳድ ችግር ማለት ነው። በጣም ጨርሰናል። በቃ አሁን እኛ ምንድነው የምንልህ? ቁርአን ላይ መተህ ያ ኢየሱስ ራሱ ኢየሱስ ነው። ነገር ግን ምንድነው የተለየው? ሐሳባችን እምነታችን ነው የተለየው። ገብቶሃል? እኔ የማምነው ኢየሱስ በድንግልና የተወለደ ከድንግል ማርያም የተወለደ ኢየሱስ ነው ቁርአን ላይ ያለው። ያንተ ኢየሱስ ያ ነው አይደለም? አንተ በድንግልና የተወለደ ነው ብለህ ታምናለህ? በደንብ እንጂ ድንግል ማርያም ነች የወለደችው ለዚያው። ኦኬ እኔም አምናለሁ። በቃ ያው ስለዚህ እምነታችን ግን ተለያየ። እኔ አይ አልተገደለም አልተሰቀለም አምላኩ አድኖታል የድንግል ማርያም ልጅ አልኩ። አንተ ደግሞ አይ ተገድሏል ተሰቅሏል አልክ። በእርሱ ላይ ያለን እምነት ተለያየ ማለት ያ አካል አይደለም ማለት አይደለም። ቅድም በአንተ ምሳሌ እንደሰጠሁ ማለት ነው። ስለዚህ ኢየሱስ ክርስቶስ ሙታንን ያስነሳው ነው። አዎ ሙታንን ሲያስነሳ የነበረው ቶታል በቁርአን ላይ ሙታንን ሲያስነሳ እንደነበረ ኢየሱስ ይነግረናል። ማየት የተሳናቸውን ሲፈውስ ነበር። አዎ ማየት የተሳናቸውን ሲፈውስ የነበረው ከአብርሃም ከዳዊት ሰንሰለት ያለው ነው ወይ? አዎ ያ ነው። በእስራኤል ምድር ላይ የተወለደው ነው ወይ? በናዝሬት ላይ? አዎ በናዝሬት ላይ የተወለደው ቶታል አይደለ? ልክ እነዚህ ሁሉ ስራዎች እንዳለ ተገልጸዋል። በሱ ላይ ያለን እምነት አይሁዶችም ተለየ ሐሰተኛ ነው አሉ። ነገር ግን ሌላ ኢየሱስ አይደለም ያ ኢየሱስ ነው አይደል? ሐሰተኛ ነው ብሎ እና ነብይ ነው። አይ የአምላክ ልጅ ነው የሚለው እኮ መጽሐፍ ቅዱስ ነው እንጂ እኛ አይደለንም እኮ። ወደሱ እንመጣለን። ችግር የለውም። የአምላክ ልጅ ሲባል ጊዜ አይሁዶች እንዳለ የአምላክ ልጆች ናቸው አይደለም? አዎ ናቸው፣ የአምላክ ልጆች ናቸው። ነገር ግን እነሱ ኢየሱስ የአምላክ ልጅ ነው ሲል ተቃውመውታል። እሱ ለምንድን ነው የተቃወሙት? ራስን አምላክ ታደርጋለህ ብለው ተቃውመውታል። የእግዚአብሔር ልጅ ነኝ ሲል ማለት ነው። ራሱን ከእግዚአብሔር ጋር ያስተካክላል ብለው እንደተቃወሙ ብሎ መለሰላቸው። ምን ብሎ መለሰላቸው? አይ መጽሐፍ ቅዱስ እጄ ላይ እንኳን የለም። ለአሁን ችግር የለም እኔ እነግርሃለሁ ምን ብሎ እንደመለሰላቸው። የእግዚአብሔር ቃል የመጣላቸው ሁሉ አማልክት ከተባሉ አላቸው አይደል? ስለዚህ በኢየሱስ ክርስቶስ ግንዛቤ ማንኛውም የእግዚአብሔር ቃል የሚመጣለት ሁሉ አምላክ ተብሎ ይጠራል። ሙሴ ለምሳሌ አምላክ ነው እንደ መጽሐፍ ቅዱስ። ይሄን ታውቃለህ አይደል? አይሁድ እዚህ ጋር ለምን ተቃወሙት እኮ ልመጣልህ ነው ወደሱ። ኢየሱስ ክርስቶስ እንደተናገረው ከሆነ የነቢያቶች ሁሉ አምላክ ይባላሉ አይደል? አዎ በጣም ጥሩ። ሙሴ አምላክ ነው አይደለም እንደ መጽሐፍ ቅዱስ ተብሏል። ይዛሱ በዚያ ሂሳብ እንደሆነ ነገራቸው። እሱ አምላክ ቢሉት ራሱ እንደው ብትሉኝ ራሱ እንደዚያ እንደው በል እነሱ እሱን በሐሰተኛ ለመክሰስ የሚፈልጉበት ጥቃቅን ነገር ትንሽ ነገር ፈልገው ነበር። ሳያገኙ ሲቀሩ እንደዛ ተናገሩት። ብለም እንኳን የእግዚአብሔር ቃል የሚመጣላቸው ሁሉ አማልክት ተብለዋል እኮ አላቸው፣ መለሰላቸው። በአጠቃላይ ይህ ነው ክርስቶስ እንደ መጽሐፍ ቅዱስ መልእክተኛ ነው። ተአምራትን ከራሱ ማድረግ አይችልም። አምላኩ ነበር ሲያደርግለት የነበረው። እነዚህ ነገራቶች አምላክ ያደርጉት። አሁን ጥያቄ ደግሞ ሁለተኛ ጥያቄ ማለት ነው። ብዙ ጊዜ አሁን እንኳን እርግጠኛ ባልሆንም ያው ካንተ መስማት ይሻለኛል ብዬ ነው። እስልምና ከመጀመሪያ ከአዳም ጀምሮ ነበረ ሲባል እሰማለሁ። እውነት ነው። እስልምና ቃሉ ነው ያለው ወይስ አማኞቹም ነበሩ? አማኞቹም ነበሩ። አምላክ ፈጠረኝ ሙስሊም አድርጌ ነው የፈጠርኳቸው እያለ ይናገራል። በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ
ፈአቂም ወጅሀከ ሊዲን ሐኒፋ ፊጥረተ ላሂ አለቲ ፈጠረ ናስ ዐለይሃ ይላል። የሰው ልጆች ሆይ ለቀጥተኛው እስልምና ሃይማኖት ብቻ ፊታችሁን አዙሩ። እኔ ሰዎችን ሁሉ ስፈጥራቸው ጊዜ የፈጠርኩባቸው ሃይማኖታቸው ሲሆን አለ። ሰው ሲልጅ ጊዜ ከአዳም ጀምረን እንዳለ አላህ ሱብሓነሁ ወተዓላ ሙስሊም አድርጎ ነው ሁላችንም የፈጠረ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲነግሩ ምን አሉ? ማ ሚን መውሉድን ኢላ ወዩለዱ ዐለል ፊጥራ ፈአበዋሁ ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ። ማንም የሚወለድ ህፃን ልጅ ሙስሊም ተደርጎ እንጂ አይወለድም አሉ። ከዚያም በኋላ ወላጆቹ ወዳሉበት እምነት ይቀይሩታል እንጂ ክርስቲያኖች ከሆኑ ወደ ክርስትና፣ አይሁድ ከሆኑ ወደ አይሁድ፣ ሁሉም ወዳለበት ልጆች ሲቀይር ታያላችሁ እንጂ ሲፈጥራቸው ሙስሊም አድርጎ ነው የፈጠራቸው አሉ። አላህ ሱብሓነሁ ወተዓላ ልክ እንዲሁ ሐዲስ አልቁድሲ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እንደነገሩ ምን ብሏል? ኢኒ ኸለቅቱ ዒባዲ ሑነፋ ፈጅታለትሁም ሸያጢን አለላህ። እኔ ባሮቼን በእኔ ቀጥ ባለ መንገድ ላይ ነው የፈጠርኳቸው አለ። ከዚያም ግን ሰይጣናት አዞሯቸው እንጂ እያለ ይናገራል። ለዚህም ነው አንድ ልጅ እንደተወለደ ወዲያው ቢሞት ወደ ገነት ተመላሽ ወደ ገነት ይገባል። ምክንያቱም ያ ልጅ ህፃን ሙስሊም ተደርጎ ነው የሚፈጠረው። ስለዚህ ቃል በቃል አምላክ አላህ ሱብሓነሁ ወተዓላ በዚህ በቀጥተኛው መንገድ ላይ በሃይማኖት ላይ ነው ስፈጥራቸው የፈጠርኳቸው ብሎ ይናገራል። በጣም ጥሩ። ስለማብራሪያ አመሰግናለሁ። አሁን በአነሳኸው ላይ ደግሞ ትንሽ ጥያቄ አለኝ፣ ከዛ ወርዳለሁ። አብሽር ጠይቅ። ሙስሊሞች ከመጀመሪያው ክፍለ ዘመን ጀምሮ ወይ ደግሞ ከአዳም ጀምሮ አሉ ብለኸኛል ማለት ነው። ኢየሱስ ተሰቅሏል ብለው ሲያስተምሩ የመጀመሪያው ክፍለ ዘመን ክርስቲያኖች ለምን ምን ብለው የዛ ጊዜ በዛ ዘመን የነበሩ ሙስሊሞች የእስልምና ሊቃውንት ምን ብለው ይሄንን ሐሳብ ተቃወሙ? የመጀመሪያው ክፍለ ዘመን ሙስሊሞች ማለት ነው። አሁን እንደምንቆጥረው አቆጣጠር በጣም ጥሩ። ክርስቶስ መልእክተኛ እንደሆነ ያምናሉ፣ ነብይ እንደሆነ ያምናሉ፣ አምላክ እርሱን እንደሚረዳው ከጎኑ እንደሆነ ያምናሉ። ወጣን ሐሳብ ያልገባህም መሰለኝ። በዚያ ዘመን የነበሩ ሙስሊሞች እያልኩ በዛ ዘመን የነበሩ ሙስሊሞች ማለት ነው ኢየሱስ ተሰቅሏል የሚለውን አስተምሮ ተቃውመዋል አልተቃወሙም? እንደ ይሄንን እንትን አይላሉ እንደዚህ ብሎ አላጸደቁም። እነሱ ራሱ እንደሚያድነው አምላክ ነግሮታል። ያንን ነግሯቸዋል ለሐዋርያቱ። ለምሳሌ ተቃውሞ መጽሐፍ ጽፈዋል። ያንን በዚህ አይነት ነገር አላጸደቁም እያልኩ ነው። እንደዚህ ነገር አላጸደቁም። በቁርአን ላይ መሲሁን አምላክ አላህ ሱብሓነሁ ወተዓላ ቀድሞ እንደነገረው ይነግረናል። ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ይላል። አንተ ዒሳ ሆይ እኔ አንተን ልወስድህ ነው ወደ እኔም ላነሳህ ነው አለው። ከዚያ ምን አለው? ወሙጠሂሩከ ሚነ ለዚነ ከፈሩ አለው። ከነዚያ ከካዱትም ላነጻህ ነው ላድንህ ነው አለው። ተታለረ ሌላ ቦታ ላይ በሱረቱል ማኢዳ ላይ ምን ይላል? ወኢዝ ከፈፍቱ በኒ እስራኤል ዐንከ ይላል። ከእስራኤል ልጆችም አንተን በተከላከልኩልህ ጊዜ እያለ ይነግረዋል። አላህ ሱብሓነሁ ወተዓላ ተከላከለለት፣ ወስድሃለሁ፣ አድንሃለሁ እኛለው። ይሄንም ቀድሞ ነገራቸው ለሐዋርያቶቹ እኮ። ይሄንም ደግሞ ኢሳ ደግሞ ይሄንን አስተምሯል ማለት ነው። አዎ አስተምሯል። በቃ ይሄን ታስተማረ። ታዲያ በዛን ዘመን የነበሩት ኢየሱስ ተሰቅሏል እያሉ ብዙ ሰዎች ሲሰብኩ ለምንድን ነው እነሱ አልተሰቀለም እሱ አስተምሮናል ብለው ለምን አልጻፉም? እነሱ መጻፍ አይጠበቅባቸውም። እሱ አስተምሮ ሄደ እኮ ተናግሯቸው ሄደ። ይጠበቅባቸዋል እንጂ እንደዚህ በስሙ ላይ የሐሰት ትምህርት ሲረጭ የሐሰተኛ ፕሮፓጋንዳ ሲነዛበት አልተሰቀለም እሱ ወደ ሰማይ ነው ያረገው ነግሮናል ብለው ለምን መጽሐፍ አልጻፉም? በቃ እሱ ልንገርሽ አዳምጥሽ። አሁን እዚህ ጋር ነቢያቶች የተናገሩትን ሁሉ የግዴታ ህዝብ መጻፍ አለበት ማለት አይደለም። እዚህ እኔ ማስረጃ ሰጣለሁ አምላክ እንደሚያድነው እንደሚወስደው። ይሄን ደግሞ እሱንም ማሰጣኝ እኮ ነው እኮ ያልኩህ። አሁን በዛ ለምሳሌ አሁን እኔ ለምሳሌ እንደው ይቅርታ አድርግልኝና እንደ ክፉ ቃላት ተያዝብኝና ማለት ነው አሁን ስለ ነብያችሁ ክፉ ቃል ብናገር የወረደ ቃል ብናገር የወረደ መጽሐፍ ብጽፍ ጽፈህ መልስ ትሰጠኛለህ ማለት ነው። በዛን ዘመን እንዳለ አድምጠኛ እንዳለ ልጨርስ ልጨርስና አሁን ስለ ነብያችሁ እንደዚህ ብናገር ውሸታም ነህ ተሳስተሃል እኛ እንደዛና ምንም ብለህ ትጽፋለህ መልስ ትሰጠኛለህ። በዛን በመጀመሪያው ክፍለ ዘመን የነበሩት ኢየሱስ ተሰቅሏል እያሉ ሲያስተምሩ ኢየሱስ ተሰቅሏል እያሉ ዓለምን በሙሉ በአንድ ሲያዳርሱ በዛን ዘመን የነበሩ የኢሳ ተከታዮች ለምንድን ነው በእኛ በመምህራችን ላይ የምትዋሹት ለምን ትዋሻላችሁ ብሎ አንድ መጽሐፍ የጻፈ አለ?
አሁን አዳምጥሽ እና መለስ ጀምር አታቋርጡ። እሺ እሺ አንደኛ ሁሉን ነገር መጽሐፍ አይጠበቅባቸውም። እነዚህ ሐዋርያቶች ምንድን ናቸው ከተባለ የአምላክን ቃል በመሲሁ በኩል የሚያደርሱ ናቸው። ከመሲሁ ምን የተነገረ ነገር አለ ከተባለ ቅድም እንደነገርኩ አምላኩ እንደሚወስደው እንደሚያነሳው ይሄን ቀድሞ ነግራቸዋል። ይሄን ቃል በጋር ታገኛለህ። ያም ስለዚህ አምላክ አላህ ሱብሓነሁ ወተዓላ ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ነው፣ እኔ ላነሳህ ነው ለወስድህ ነው ወደ እኔ እያለ ቃል ገብቶለታል። ይሄ ነው። ሌላው ነገር ስለመሰቀሉ ምናምን እንደዚህ የመጨረሻው ዘመን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስኪመጡ ድረስ ተሰቅሏል ብለው ሰየው ቢያመን እንደው በሌላው ላይ ችግር እስከሌላቸው ድረስ ከሃዲ ሊያስብላቸው አይችልም። ወታል ያን ያክል አሳሳቢ ጉዳይ አልነበረም። ነገር ግን ለነብዩ ሰለላሁ ዐለይሂ ወሰለም መጥተው እንዳልተገደለ እንዳልተሰቀለ ከተናገሩ በኋላ የዛኔ አምላክ ቃል በእርሳቸው ላይ የተወረደውን መካድ የዛኔ የሚያስነቃቸው እንጂ አንድ ነብይ ለምሳሌ ተቃጥሎ ነው የሞተው ብዬ ብናገር አንድ ነብይ እንደዚያ ከመሰላቸው ሰዎች አይ እንደዚህ አይደለም በሌላ መንገድ ነው የሞተው ብሎ ሌላኛው ቢናገር ይሄን ከሃዲ ይሄንን አማኝ የሚያስብለው ነገር አይደለም። ችግሩ ምንድነው? መሲሁን አምላክ ስለማድረግ ነው። ወጣላርን መሲሁን አምላክ ነው ስላሉ እነዚህ ሰዎች የዛኔ ይከፍራሉ። ሸይኹል ኢስላም ኢብኑ ተይሚያ እንደተናገሩት እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ ግን አልተገደለም አልተሰቀለም ተብሎ እስኪነገራቸው ድረስ አይ ተሰቅሏል ተገድሏል ብለው ቢያምኑ ሰዎች እርሱን አምላክ እስካላደረጉ ድረስ በዚህ ነገር ሁጃ እስካልቆመባቸው ድረስ ያልሰሙ ያላዩ ሰዎች ላይ ቀጡ ይችላል። እንደዚህ እንደ ሰዎች ይቀጣሉ ብሎ መናገር አይቻልም። በተናገር አየህ። ነገር ግን እርሱን አምላክ ስለማድረግ ኦኬ። ሌላ በዙ ላይ ደግሞ ሌላ ጥያቄ ልጨምርናል ልጨርስ። خلاص ያው እንትን አልኩ ማበዛው መሰለኝ። አብሽር። ይሄ ከመሆኑ ጋር ግን አንተ ዲያቆን ያደርጋል የሚባል ዲያቆን ታውቃለህ አይደል? አይ ብዙም እንትን አልልም። ያው ዲያቆን ያደርጋል የሚባለው ላሰማህ እችላለሁ። እኔ ከእስልምና አንፃር ብቻ ያለው ልመልስልህ ብዬ ነው። ይሄ ሰውዬ ከክርስቶስ እርገት በኋላ በጣም በርካታ ወንጌሎች በእርሱ ጊዜ ተጽፈው ነበር ብሎ ይናገራል። በሐዋርያቶች ዘመን እነዚያ ወንጌላቶች ሁሉ ወደ 40 እንደሚደርሱ ከተናገረ በኋላ ከነዚያ ሁሉ 4ቱን ብቻ ነው ቤተክርስቲያን አንስታ ያስቀረችልን አለ። የመረጠችበትን ምክንያት እነዚያንም የጣለችባቸው ያልተቀበለችበት ምክንያት በአንድ ጉዳይ ነው አለ። የክርስቶስን ሕማማት ስለማያነሱ ነው አለ። ይሄ ተገደለ ተሰቀለ የሚለውን አንዲት አያነሱም ነበር እነዚያ ወንጌሎች ይላል። አያርነ ስለዚህ እነዚያ ወንጌላቶች ሁሉ ነበሩ። ነገር ግን ውድቅ ያደረገቻቸው ቤተክርስቲያን ነች፣ አውቃ የጣለቻቸው የደበቀቻቸው። ለምን? ራሱ ሚስጥሩን ይናገራል። ዲያቆን ያደርጋል ምን አለ? የክርስቶስን ሕማማት ትንፍሽ አይሉም ነበር አለ። ይሄ ተገደለ ተሰቀለ የሚል አያነሱም። ሌላውን ትምህርት እንዳለ ጽፎ እነዚህን አያነሱም ይላል። ከፈለክ ላሳይ ይችላል ቪዲዮ። እኔ ያደርጋል መጽሐፉን ባነብ ቀለኛል ብዬ አስባለሁ። አሁን ጥያቄ ደግሞ ምንድነው? ያው ለነገርከኝ ማለት ነው ሙስሊሞች ከአዳም ጀምሮ ነበሩ ብለኸኛል። ለሰማችሁ አንድ ጊዜ ተገደለ ተሰቀለ ምናምን ይሄ ክርስቶስን ሕማማት የማያነሱ ወንጌላቶች እንዳለ ጭራሽ የቶማስ ወንጌል ሁሉ ነበር እያለ ይናገራል። ቶማስ አስባችሁታል? የክርስቶስ ተማሪ ነው፣ ግን ወንጌልን ጥላበታለች ቤተክርስቲያን። ለምን? የክርስቶስን ሕማማት የማያነሳ ስለነበረ ወንጌሉ። ነገር ግን የክርስቶስ ተማሪ ያልሆኑትን እነ ሉቃስን ይዛለች ቤተክርስቲያን፣ እነ ማርቆስን ይዛለች። ማርቆስና ሉቃስ ክርስቶስ ከመረጣቸው ከ12ቱ ደቀ መዝሙር አይደሉም። ግን ቤተክርስቲያን እነሱን ተቀበላ፣ የነ ጳውሎስን ተቀበላ፣ የክርስቶስን ተማሪዎች የነ ቶማስን ጥላባቸዋለች፣ የነ ባርናባስን ጥላባቸዋለች። እነዚህ ሁሉ ወንጌላቶችን የጣለችባቸው ሕማማቱን ስለማያነሱ ነው ብለው ትንፍሽ አይሉም፣ ሳይለንት ነበሩ ይላል። የተገደለ ተሰቀለ የለም ነበር እነዚያ ላይ አሁን እኮ ታዲያ አንተ ሐሰተኛ መረጃ አምጥተው እኮ እንትን ልትል አትችልም። ለምሳሌ አሁን ለእሱ አይደል? ለምሳሌ አሁን አንተ ደይፍ ሐዲሳትን አትቀበልም አይደለም? እንዲያቆን ያደረገን ነው። እነሱን አይደለም እነዛን ወንጌሎች አላመጣም። አብሽር እነዛን ወንጌሎች ማትቀበላቸው በዛ አልሞግተህም። ያረጋልንም እኮ ብታመጣ ያው ነው ለማለት ያክል ነው። ምክንያቱም እሱ እየተናገረ ያለው የተሳሳቱ ናቸው ስለሚል ነው። የተሳሳተ ሐሳብ አለባቸው አሰማህ ነው። ምንም ስህተት የለባቸውም ይላል። አሰማህ ነው። አብሽር ምንም ስህተት የለባቸውም ማለት ግን
የክርስቶስን ሕማማት ስለማያነሱ ብቻ ነው አለ። ምንም ስህተት የለባቸውም ይላል። የተሳሳቱ ናቸው አላለም ወይ? ላሰማህ ላሳይህ። የቅዱሳት መጽሐፍት ቀኖናዊ ሂደት ራሱን የቻለ ሰፊ ጉዳይ ነው። ዲያቆን ሄኖክም አንስቶታል። ቅዱሳት መጽሐፍት መጽሐፍ ቅዱስ ብለን የምናምነውን የሰጡን ከሐዋርያት ቀጥሎ የተነሱ የተለያዩ አባቶች በዘመናት ብዙ ወጥተው ወርደው ነው እና በዘመን ሐዋርያት ከዛም ቀጥሎ እስከ 3ኛ 4ኛ መቶ ዓመት ድረስ የሐዋርያትን ስም የያዙ የተለያዩ መጽሐፍት ይሰራጩ ነበር። አሁን እኛ በብዙ ነገር እድለኞች ነን። ለምን? ወንጌሉ ራሱ ተለክቶ 4 ነው። መልእክታቱ ተለክተው ተሰጥተውናል። አሁን የትኛው ነው ወንጌል የትኛው ወንጌል ነው ትክክሉ ብለን አንቸገርም። የተሰጠውን መጠቀም አቅቶን ካልሆነ ወደ 2ኛው 3ኛው መቶ ዓመት እንመለስና በሐዋርያት ስም ይሰራጩ የነበሩትን ወንጌል የሚል ስም ያላቸው እስኪ በጣም የታወቁትን ዋና ዋናዎችን ብቻ ላምብላችሁ እና ያኔ ብትኖሩ ኖሮ የትኛውን ትመርጡ ነበር? እስኪ ለራሳቸው የቤት ስራ ውሰዱ። አንደኛ የቶማስ ወንጌል የሚባል ነበረ። 2ኛ የእንድርያስ ወንጌል፣ 3ኛ የፊልጶስ ወንጌል፣ 4ኛ የማርቆስ ወንጌል፣ 5ኛ የማቴያስ ወንጌል፣ 6ኛ የዕብራውያን ወንጌል፣ 7ኛ የመርቅያን ወንጌል፣ 8ኛ የግብፃውያን ወንጌል፣ 9ኛ የባሲዲዲስ ወንጌል፣ 10ኛ የእውነት ወንጌል ጎስፔል ኦፍ ትሩዝ የሚሉት፣ 11ኛ የማርያም ወንጌል፣ 12ኛ የአራቱ ሰማያውያን ኃይላት ወንጌል፣ 13ኛ የይሁዳ ወንጌል፣ 14ኛ የሉቃስ ወንጌል፣ 15ኛ የናዝራውያን ወንጌል። ታከታቸው አይደል? ታከታቸው አይደል? 16ኛ የኢዮናውያን ወንጌል፣ 17ኛ የ12ቱ ወንጌል፣ የያዕቆብ ወንጌል ወደ 25 ቢያንስ ዋና ዋና ይሰራጩ ነበር። ከነዚህ መካከል እነዚህ ሁሉ ውድቅ ሆነው ለምን 4ቱ ብቻ ተመረጡ? ሁሉም ስህተትና ችግር ያለባቸው ሆነው አይደሉም። ሰማ ሁሉም ስህተትና ችግር ያለባቸው ሆነው አይደሉም ማለት ግን ለምን ውድቅ እንዳደረጓቸው ሊናገር ነው። ስህተት ያለባቸው አይደሉም፣ ችግር ያለባቸው አይደሉም ካለ በኋላ ለምን እነዚያን ወንጌሎች ቤተክርስቲያን እንደጣለችባቸው ሊናገር ነው። ግን ከ4ቱ ውጭ የነበሩት በጣም ብዙዎቹ የክርስቶስን ሕማማት በግልጽ አያነሱም ነበር። ዋና ችግራቸው ያ ነበር። ቶማስ ወንጌል የመሳሰለው ይሄ ዘኢንፋንሲ ጎስፔል የሚባለው በጣም ትኩረት የሚያደርገው በጌታችን የልጅነት ዘመኑ ላይ ነው። ጌታችን ተአምራትን ማድረጉን ይናገራል። ጭቃውን እፍ ሲለው ወፍ መሆኑን ምናምን እቺ ተአምር አያችሁ፣ ጭቃውን እፍ ሲለው ወፍ መሆኑን ይሄንን ያነሳ ነበር አለ የነ ቶማስ ወንጌል። አያ ይሄን አላህ በቁርአን ላይ ሁሉ ጠቅሶታል። መሲሁ ከጭቃ የወፍ ቅርጽ ሰርቶ እፍ ሲል እንደሚበር እነዚህ ያሉ እውነታዎችን እንዳለ እነዚህ ጠፍተዋል። እነዚህ ወንጌሎች አይ ጮራ ላይ መቀመጡ ይሄ ችግር አልነበረውም። ግን ሕማማቱን አያነሳም ዝም። ይሄ ክርስቶስ ላይ የደረሱ አደጋዎች ሁሉ እንዳለ አንዲት ትንፍሽ አይሉም ነበር። ዝም ሳይለንት። ስለዚህ የክርስቶስን ሕማማት የማያነሳ ወንጌል ሊሆን አይችልም። ሌሎችም ሰማ የክርስቶስን ሕማማት የማያነሳ ወንጌል ሊሆን አይችልም ብለው ቤተክርስቲያን በራሷ እምነት ቀርጻ እነዛን ጣለችባቸው። የቶማስ ወንጌል እያለ እየተናገረ ቶማስ ከክርስቶስ ተማሪዎች አንደኛው ነው። ግን ወንጌሉ ላይ ይሄ ተገደለ ተሰቀለ የሚለው አደጋ ስለሌለ ብቻ ጣለችበት ቤተክርስቲያን። እና እንዲህ ባለ ነው 4ቱ ብቻ ተለይተው የተመረጡት ማለት ነው። በነገራችን ላይ ቤተክርስቲያን መጽሐፍ ቅዱስን የሰጠችን የወሰነችው እንጂ የሰላም አየህ ቤተ ክርስቲያን ናት መጽሐፍ ቅዱስን የወሰነችው። ቤተ ክርስቲያን ለራሷ እምነት በሚስማማ እነዛን ወንጌላቶች ስለ ስቅለት የሚያወራላትን መርጣ ወሰደችና እነዛን ልጆችን ጣለቻቸው። መጽሐፍ ቅዱስ አይደለም ቤተክርስቲያንን የሰራት ይላል። መጽሐፍ ቅዱስ አለ ቤተክርስቲያንን የሰራው። መጽሐፍ ቅዱስ አሁን በምናውቀው መልኩ ሳይኖር ቤተክርስቲያን ነበረች። 3000 ሰዎች በጴጥሮስ ስብከት ሲያምኑ ቤተክርስቲያን ነበረች። መጽሐፍ ቅዱስ ግን አልነበረም። የጴጥሮስ መልእክትም የለም። ጳውሎስ ገና አልተጠራም። 14ቱ መልእክታት የሉም። ወንጌሎችም አልተጻፉም። አንድ ሰው መጽሐፍ ቅዱስን አለ መጀመሪያ ማወቅ ያለበት ቤተክርስቲያን ነው ማወቅ ያለበት። ለምን ቤተክርስቲያን መጽሐፍ ቅዱስን የጻፈችውና የመረጠችው እምነቷን በሚገልጥ መንገድ ነው። ያሰላም ቤተክርስቲያን መጽሐፍ ቅዱስን የጻፈችውና የመረጠችው እምነቷን በሚገልጽ መንገድ ነው። ራሷ ቤተክርስቲያን ለእምነቷ በሚስማማ ራሷ ነች የጻፈችና ያዘጋጀችው። ከዚህ ያተለዩ መጽሐፍ ቅዱስን ሊረዳው አይችልም። ለዚህ ነው በዓለማችን 30 ምናምን ሺህ
የእምነት ዲኖሚኔሽን ግን ሁሉም መጽሐፍ ቅዱስን አምናለሁ እያለ ግን እንደ ባቢሎን ዘመን እርስ በርሱ የማይግባባ ሆኖ ይሄ ነው። ለማንኛውም ጥያቄው ነበር የክርስቶስን ሕማማት ለምንድን ያላነሱት ነው። በደንብ ያንን ሳያነሱ የነበሩ ወንጌላቶችን ስለጣለችባቸው እንጂ ራሳቸው ሊቃውንቶቻቸው የሚያምኑት የሆነ ነገር ነው። እሺ ሌላኛው ጥያቄ ምን ነበር? ሌላኛው ጥያቄ ደግሞ ምን መሰለህ? ያው እንግዲህ እንደነገርከኝ እስልምና ከመጀመሪያው ጀምሮ እንደነበር ነግረኸኛል። በአንደኛው በሁለተኛው እና በሶስተኛው ክፍለ ዘመን የሚኖሩ ሙስሊሞች በየት አካባቢ ነበር የሚኖሩት? ታሪካዊ ማስረጃ አካባቢውን ይሰራልናል። በትኛንም ዓለም ይኖሩ ስለ ሃይማኖታቸው ለምሳሌ ታሪካዊ ማስረጃ ነው። ለምሳሌ በሳውዲ፣ በእስራኤል፣ በጆርዳን ወይም ደግሞ በተለያየ አውሮፓ ሀገር በየት ሀገር ነበር የሚኖሩት? ታሪካዊ ማስረጃ ካለ ማለት ነው። ኒጀሪያ አይኖርም። ስለ ቦታቸው አይደለም እኛ እንትን ማወቅ ያለብን አምላክ በየትኛው መንገድ ላይ አድርጓቸው። ህዝቦቹ ቤት ነበር የሚኖሩት። ህዝቦቹ ቤት ነበር የሚኖሩት። አላ አንድ ጊዜ ተረጋጋ። አዳም የትኛውም ዓለም ይኖረን የጉዳይ አይደለም። ወጣላ አዳም የት እንደኖረ መጽሐፍ ቅዱስ ይናገራል። እኔ ስለ አዳም አልጠየቅኩም። ስለ አንደኛውና ስለ ሁለተኛው ስለ ሶስተኛው ክፍለ ዘመን ህዝቦች እኮ ነው። የትኛው ጀምሮ ነው? አንደኛው ክፍለ ዘመን ስትል አቆጣጠር ከየት ከአዳም ጀምረህ ነው ወይንስ ከክርስቶስ ጀምረህ? ከአዳም አይደለም ከክርስቶስ ጀምሬ ከመጀመሪያው ክፍለ ዘመን ስልማችም ይገባሃል። ችግር የለውም። እሺ በእስራኤል ምድር ላይ ነበር የሚኖሩት ወይንም በፍልስጤም ምድር ላይ። ኦኬ ታሪካዊ ማስረጃ አቅርብልኝ። የምን ታሪካዊ ማስረጃ? ምንም ይሁን ምንም ታሪካዊ ማስረጃ ካለህ ማለት ነው። ካለለም ችግር የለውም። ድረስ ከሃይማኖት እንመልስልሃል። አምላክ አላህ ሱብሓነሁ ወተዓላ በዛች ምድር ላይ አኖራቸው እንደነበረ ነቢያቶችን እስራኤላውያን ነቢያቶችን በዚያ ላይ እንደነበሩ ይገልጽልናል። ያዕቆብ ዓለይሂ ሰላም እስራኤል ተብሎ ተጠራ። በዚያች ምድር ላይ የሚኖሩ የእስራኤል ልጆች ተብለው ይጠራሉ። በዚያች ምድር ላይ ይኖሩ ነበረ። እሺ እኮ እንደዛ ከሆነ ታሪካዊ ማስረጃ ካለ ማለት ነው። ለምሳሌ አሁን እኔ ምሳሌ ልስጥና ልናገር እኔ ማለት ለምሳሌ አሁን በመጀመሪያው ክፍለ ዘመንና በሁለተኛው ክፍለ ዘመን የነበሩ የታሪክ ጸሐፊዎች ክርስቲያኖችን እያንቋሸሹም እንኳን ቢሆን ኢየሱስን የሚያመልኩ ክርስቲያኖች ነበሩ በማለት የጻፉ ብዙ የታሪክ ጸሐፊዎች ያዕቆብ የት ነበር የሚኖረው? ያዕቆብማ በከነዓን ምድር ነው የሚኖረው ወይ ደግሞ በፍልስጤን ምድር ማለት ነው። ታሪካዊ ማስረጃ የት ነው? ትልቁ ላይ እኔ ጠየቁ ትልቁ ላይ አድርገህና ታሪካዊ ማስረጃ ሳየን። ከነዓን ምድር ነው አልከኝ። የት ጋር መጽሐፍ ቅዱስ ነው የምትለኝ አይደል? እስኪ ማስረጃ ሳየን። ያዕቆብ የነበረ በያዕቆብ ዘመን ታሪክ ጸሐፊዎች አልነበሩም። የጻፈው ሙሴ ነው። ጌታ ሰው ታዲያ አንተ ጋር የሌለን ነገር እንዴት ነው ሌሎች ጋር መተህ መጠየቅ አይከብድም? እኔ ጠየቁ እኮ ስለመጀመሪያው ክፍለ ዘመን እንጂ ስለ ያዕቆብ ዘመን እኮ አይደለም ወንድሜ። ከዛ አንተ በምትለው ዘመን ቢሆን ከታሪካዊ ማስረጃ ሳየን ችግር የለውም። አይ ጠብቀኝ አንዴ። ያው አንድ ስልክ ስለሆነ ነው ጠብቀኝ፣ እንዳታወጣኝ። አብሽር ነው እናወጣ። እሺ አንድ ስልክ ስለሆነብኝ ነው። አይሽ እሺ። ማርያም ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? ደህና ነን። ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። እሺ ጥያቄ ነበረኝ ጠይቅ፣ እሱ እስኪመለስ ይቻላል። ጠይቅ። ቁርአን ላይ ስላለው ኢሳና መርየም እና መጽሐፍ ቅዱስ ላይ ስላለው ኢየሱስ ክርስቶስ እና ስለ እናቱ ቅድስት ድንግል ማርያም አንድ ነው የምትሉት ነገር አለ አይደል? ይሰማል? አዎ ይሰማል። ኦኬ እኛ ፈጣሪያችን ጌታችን መድኃኒታችን ኢየሱስ ክርስቶስ ተወለደ፣ ተሰቀለ፣ ሞተ፣ ተቀበረ፣ ተነሳ፣ አድርጓል፣ ዳግም ለፍርድ ይመጣል ብለን ስንል ከመወለዱ ጀምሮ አዳም ከገነት ተባሮ በወጣ ጊዜ ቃል የገባለት እግዚአብሔር ዳግም ከልጅ ልጅ ተወልጄ ከ5 ቀን ተኩል በኋላ አድንሃለሁ ብሎ የሰጠው ቃል ነበረ። እሱን ቃል የፈጸመው ልጁን ወልድ ልኮ ተሰቅሎ ድህነት በዛ ላይ ተፈጸመልን። ለምን ክርስቶስ ከመወለዱ በፊት ዓለም የምትቀጣው አንዴ በኖህ ዘመን በንፍር ውሃ ተቀጣለች። ያ ምንድነው? አህዛብም አሉ በምድር ላይ ክርስቲያኖችም አሉ። በዛ ሰዓት ጥፋት ሲፈጸም እግዚአብሔር የሚያጠፋቸው የነበረው በእንደዛ አይነት መንገድ ነበር። በሎጥ ዘመንም በእሳት ጠፍታለች። እግዚአብሔር ግን ሁሌም ያንን ነገር ማድረግ ስለማይፈልግ ለኛ ለሰው ልጆች ሲል ክርስቶስን ወደ ምድር ላከው። ክርስቶስ በምድር ላይ ተመላልሶ የፈጸመውን ቃል የገባውን ቃል እንደፈጸመልን በመጽሐፍ ቅዱስም አለ፣ እኛም እናምናለን። ቁርአን ላይ ግን ኢሳ አለ፣ መርየም አለች፣ አንድ ነው።
ኢቨን ከእግዚአብሔርና አላህ አንድ ነው የሚለው ራሱ ብዙ አጠራጣሪ ነገር ነው የሚያሳይ ለኔ። የክርስቶስ አመጣጥ ከአንድ እስከ ማረጉ ድረስ የተጻፈ ነው። ኢሳ በቁርአን ላይ ያለው ነገር እንዴት ነው? እንዴት ተወለደ? መጣ? ከልጅ ልጅህ ተወልጄ አድንሃለሁ ያለው የቱ ጋር ነው? ለጠይቅሽ ጥያቄዎች ወይንስ ዝም ብዬ መልሱን ብቻ ነው መልስልህ? ከጠየቅኩሽ አትመልሻቸው። ያንተን መልስ መልስልኝ። ይሄን ስለ እኔ ማወቅ የምፈልገው አንደኛ ጥያቄ ስለ ቁርአን ላይ ስላለው መሲህና መሲህ ያልኩኝ ኢሳና ማርያም ነው ወይም በስም መመሳሰል ነው ለኔ የሚመስለኝ። አይደለም፣ በስም መመሳሰል ሳይሆን ማንነቱ ራሱ። እሺ እኛ ጋር ያለው ቁርአን ላይ ያለው ኢሳ በድንግልና የተወለደ ነው። አንቺ ጋር ያለው እንደዛ ነው አይደለ? ነው። እኛ ጋር ያለው ኢሳ የወለደችው ድንግል ማርያም ትባላለች። አንቺ ጋር ያለችው እንደዛ ነች አይደል? እንደዛ ነው። እኛ ጋር ያለው ኢሳ ሙታንን ያስነሳ ነበር። አንቺም ጋር ያለው ያስነሳ ነበር። ንጽጽሩን ተውና እናንተ ጋር ያለውን ቀጥ አድርገው መልስ። እኛ ጋር ያለውና እናንተ ያለው ጋር ይለያያል በስም እንጂ ስላልሽ ነው። ማንነታቸው ስራቸው ሁሉ እኔ ፈለኩት እኔ ስለኔ ልንገርሽ አሁን ለምሳሌ አንቺ ደግሞ ይኸውልህ ኢሳ እኔ ጋር ነው ነገርኩህ። እኔ ጋር ያለውን ኢሳ በተወሰነ መልኩ ኢሳ እና ኢየሱስ አንድ ናቸው ስለምትሉ ግን አሁን መሲህ አልመሲህ ሲወለድ እንዴት ነበረ? ቃል ነበር? ትንቢት ነበረ ወይ? በማን ነው ትንቢቱ የተነገረው? ቁርአን ላይ ያለው እሺ አምላክ አላህ ሱብሓነሁ ወተዓላ ነቢያቶች ባለፉት ነቢያት ላይ ይነግርላቸዋል። ለምሳሌ በቃል አማካኝነት እንደሚወለድ አሁን ያህያ አለይሂ ሰላም ዮሐንስ ይሄን ነገር ያምናል። ያህያ ዮሐንስ በቃል አማካኝነት እንደሚወለድ ያ ማለት አምላክ በቃሉ እንደሚያስገኘው የሚያምኑት ከእርሱ በፊት ከነበሩ መካከል ያህያ ይባላል፣ የዘከርያስ ልጅ ወይንም ዮሐንስ። ይህን ማስረጃ በሱራ ላይ ይገልጻል። ሙሰድቀን ቢከሊመቲን ሚነላህ ወሰይደን ወሐሱረን ወነቢይን። ምዕራፎችን ልትሰጠኝ ትችላለህ? ሰላም፣ ችግር የለም። ኦኬ፣ ስክሪፕት አልያዘ። አላህ በቃሉ እንደሚያስገኘው ያህያ አለይሂ ሰላም ከእርሱ በፊት የነበረው ዘከርያስ مصدقا بكلمة من الله وسيدا وحصورا ونبيا من الصالحين. أشني قريب رافون. ምዕራፍ 3 ኦኬ ገላታልሽ ምን ላይ ምዕራፍ 3 እኮ ምን ላይ? እሺ አገሽናሽ። ኦኬ እሺ ምዕራፍ 3 ቁጥር 39 ሁለት ነው መሰጥሽ። አብሽር በቃል አማካኝነት እንደሚገኝ የተናገሩ አንደኛ ያህያ ወይንም ዮሐንስ፣ ሁለተኛ መልአኩ ገብርኤል ለማርያም መጥቶ በቃል አማካኝነት ልጇ እንደሚገኝ የነገረባትንም እጨምርልሻለሁ። ኦኬ እኮ ምን ላይ ምን ብዬ ነው? ምዕራፍ 3 ምንም ምዕራፍ 3 ቁጥር 45 እዛ ወረድ ብለሽ የቀደሙ ምዕራፍ 3 ቁጥር 39 ሁለተኛው ደግሞ ምዕራፍ 3 ቁጥር 45 ላይ በቃል አማካኝነት ያ ማለት በቃል ሲባል ምን ማለት ነው? አላህ ሱብሓነሁ ወተዓላ ያለ ማንም የወንድ ዘር ፈሳሽ ማንም ወንድ ሳይገናኛት በቃሉ ያስገኘዋል። ሁን በሚለው ቃሉ ያስገኘዋል እና ያ እነዚህ ጋር 45ም ላይ ተመልከቱ። ይሄ ደግሞ መልአኩ ገብርኤል ለማርያም መጥቶ የነገራት በስራት ነው። ኢዝ ቃለቲል መላኢከቱ ያ መርየም ኢነላሃ ዩበሽሩኪ፣ አንቺ ማርያም ሆይ እነሆ አላህ ያበስርሻል ቢከሊመቲን ሚንሁ ከእርሱ በሆነ ቃል በቃሉ እንደሚገኝ መሲሁን ይናገራል። ስሙም አልመሲህ መሲህ የሚል ስያሜ ያለው ዒሳ ብኑ መርየም ወጂሃን ፊ ዱንያ ወልአኺራ፣ በዚህም ዓለም በቀጣዩም ዓለም ባለሟል ባለ ክብር ይሆናል። ወሚነል ሙቀረቢን ከእኔ ዘንድ ቅርብ ቦታ ያለው ብሎ ገለጸው። ወዩከልሙ ናስ ፊል ማህድ ገና በህፃንነቱ ሳለ ሰዎችንም ያናግራል ልጅሽ አላት። መሲሁ ገና ህፃን ሳለ ሰዎችን ያናገር ነበር። አስቡት፣ ተወልዶ ህፃን ልጅ ሊናገር ይችላል? ላ የዛን ይናገራል።
ተአምር መስራት የጀመረው መሲሁ ገና ህፃን ሳለ ነው፣ ገና እንደተወለደ ነብይ ሳይሆን በፊት ማለት ነው። ይሄ ሁሉ ቦታና ደረጃ አለው። ይሄ ታገኛለሽ እዚህ ቦታ ላይ። አሎ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ችግር የለም። እሺ 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 مرحبا እሺ አይ ሌላ ጥያቄ አለሽ? ቁርአን ላይ ምዕራፍ 3 ብቻ ብዬ ነው የምገባው፣ ምንም ስም የለውም። ምዕራፍ 3 ቁጥር 49 ማን ነው 39? ኦኬ እሱን እንይዛለሁ። በጣም ጥሩ። አሁንም ምዕራፍ 3 ቁጥር 45 ላይ ይዛለሁ። ላሳይ። እንደዚህ አድርገሽ ለምሳሌ ላሳይሽ። ይሄን አወረድሽ አይደለ? ፕሌይ ስቶር ላይ ይሄ ቅዱስ ቁርአን በአማርኛ ይላል። ቁርአን አለኝ። ያው ነው በሶስት አሁን እዚህ ጋር 3 ትይና ከዛ በነገርኩሽ ቁጥር ላይ ትሄጃለሽ ማለት ነው። አይ እሺ እሺ ቁርአን ላይ ስለ ኢሳ አሁን በነብይ ነው ተብሎ በተቀመጠው መሰረት ብቻ ነው። አሁን ለምሳሌ መሰቀሉን መነሳቱን ይሄንን አያወሳም። ለምንድን ነው አንድ ከሆኑ ለምንድን ነው እዚህ ጋር የተለየው? ቅድም ይሄን ጉዳይ ከልጁ ጋር ስናወራ ነበር። ምናልባት አንቺ እዚሁ ነበር ስትሰሚ ነበር አይደለ? መጥተሙ ስትሰሚ ነበር። ግማሽ ላይ መሰለኝ የደረስኩት። ለማንኛውም መሲሁ አምላኩን አላህን ያኒ አላህ ሱብሓነሁ ወተዓላ መሲሁን አድኖታል። እንዲገደል እንዲሰቀል ለእነዚያ አይሁዶች አሳልፎ አልሰጠው፣ ለጠላቶቹ አሳልፎ አልሰጠው። ይወደዋል፣ ያከብረዋል፣ አዳና ወማ ቀተሉሁ ወማ ሰለቡ ይላል። በፍጹም እነዚያ አይሁዶች አልገደሉትም አልሰቀሉትም ይላል። ታዲያ ምን ሆነ ከተባለ በል ረፈዐሁ ላሁ ኢለይሂ ይላል። በእውነትም አላህ ወደ እርሱ አነሳው ይላል። አምላክ አላህ ሱብሓነሁ ወተዓላ ወደ ሰማይ አንስቶታል። በክብር ሁለተኛው ሰማይ ላይ ይገኛል። ዳግም ይወርዳል ወይ? አዎ ዳግም እንደሚወርድ በቃሉ ላይ አላህ ነግሮናል። በቃል ምን ይላል? ወኢነሁ ለዕልሙን ሊሳዓቲ ፈላ ተምተሩነ ቢሃ ይላል። መሲሁ የማርያም ልጅ ዳግም ወደ ምድር ይወርዳል። ይሄም የትንሣኤ ቀን ምልክት ነው። በዚህ እንዳትጠራጠሩ ይለናል። በዚህ እንዳትጠራጠሩ ይወርዳል ብለን እናምናለን። ከዛ የሚቆየውን ቆይታ ቆይቶ እንደማንኛውም ሰው ፍጻሜውን ያገኛል። ሚን አህሊል ኪታብ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ ይላል። የዚያኔ በምድር ላይ አንድም የመጽሐፍ ባለቤት አይኖርም የሚያምኑ ያለ ይናገራል። በመሲሁ ዘመን አጠቃላይ ምድር ሙስሊም ትሆናለች። በእርሱ ዘመን አንድም ካለ እሺ ኦኬ እስልምናና ክርስትናን ምንድን ነው የሚለያቸው ብለህ ታስባለህ? ዋናው የአስተምሮ ነጥባቸው ምንድን ነው? በጣም ጥሩ። እስልምና እኔም ልመልስልህ ስለምፈልግ አሁን በክርስቶስ የተናገርከው ችግር የለም። እስልምና የመጀመሪያው እንትን ምንድን ነው ከሌሎቹ ላይ የሚያደርገው አንድና ብቸኛ የሆነውን አምላክ ማምለክ ነው። ያ አንድ አምላክ አይሞትም፣ ዘላለማዊ ሕያው ነው። በሕያውነቱ ላይ ሞትነት የለም። ስለኔ ብሎ ሞተልኝ ብሎ ሂሳብ የለም አምላክ። ወተወከል ዐለ አልሐይ አለዚ ላ የሙት ይላል። በፍጹም በማልሞተው በሆንኩት በእኔ በአላህ ላይ ተመካ ይላል። هو الحي لا إله إلا هو ይላል። እኔ ዘላለማዊ ሕያው ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም ይላል። አላሁ ላ ኢላሃ ኢላ ሁወ አልሐዩ አልቀዩም። እኔ አምላካቸው አላህ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የሌለ የሆነ እያለ ይናገራል። አልሐይ ብሎ ራሱን ይገልጻል። ዘላለማዊ ሕያው የሆንኩኝ እያለ ይናገራል። አላህ አምላካችን ሕያው ነው፣ በሕያውነቱ ላይ ሞትነት የለበትም። ስለ እኔ ብሎ ሞቶልኛል ብሎ ሂሳብ። ሁለተኛ አምላካችን አላህ ሱብሓነሁ ወተዓላ አንድ ነው። በአንድነቱ ላይ ሶስትነት የለበትም። አንድም ሶስትነት ብሎ በፍጹም አይገለጽም። አላህ ቁል ሁወ አላሁ አሐድ ይላል። በል እርሱ አላህ አንድ ብቻ ነው ብላችሁ ኢላሁኩም ኢላሁን ዋሂድ ላ ኢላሃ ኢላ ሁወ አርረሕማኑ አርረሒም። የአምላካችሁ አላህ
አንድ ብቻ ነው። ከእኔ በስተቀር ሌላ ማንም አምላክ የለም። እኔም ያዛኞች ያዛኝ እያለ ይላል። አላህ ሱብሓነሁ ወተዓላ ሁለትነት እንደሌለበት ሁሉ ይናገራል። ወላ ተተኺዙ ኢላሀይን ኢስነይን ወቃለ አላሁ ላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሂድ። አንድ አምላክ ሁለት አድርጋችሁ አትያዙኝ ይላል። ሶስትም እንዳልሆነ ይቅርታ ግን ላቋርጥ። እንዲህ ስትለኝ አሁን ለምሳሌኛ ተማሪዎች ነን የተማርን እንጂ እያስተማርን አይደለም። አንድ መምህር ምን ይጠበቃል? ምዕራፎችን መስጠት ይጠበቅበታል። እዚህ ጋር ግቡና አንብቡ፣ እዚህ ጋር ግቡና አንብቡ የሚል ምዕራፍ ብትሰጠን ደስ ይለናል። እሺ ከመጀመሪያ ጀምሮ ልስጥሽ የተናገርኩት እሺ አምላካችን ከባህሪያቶች ከክርስቲያኖች ጋር የሚለየን ያልሽው አንደኛ ሱረቱል ፉርቃን አምላክ አይወልድም አይወለድም ጀምሮ እሺ ምዕራፍ 114 ትንግለጭ ገርታ 12 ኦኬ ምዕራፍ ያዡ ምዕራፍ 13 ይቅርታ ማነው 112 ላይ እርሱ አላህ አንድ ነው ብሎ የመጀመሪያ አንድነቱን ይገልጻል። በአንድነቱ ላይ የሚገርማቸውን ጥያቄ የክርስቲያን አይሁድ ሊቃውንቶች መጥተው ነው ነብዩ ሰለላሁ ዐለይሂ ወሰለም ጠይቀዋቸው እስኪ ጌታህን አላህን ግለጽልን ብለዋቸው ይሄ ቁርአን አንቀጽ ከአላህ ዘንድ መልሶ ይመጣላቸው ብለው ላስረዳቸው። ሱረቱል ኢኽላስ ይላል የሚለው የፍጹምነት ምዕራፍ ወይንም የማጥራት ምዕራፍ ትባላለች። ማንን በአምላክ ላይ የተለጠፉ ስህተቶችን የማጥራት የምታጠራ የሆነች ምዕራፍ ነች። ማን የለጠፈው? ጥያቄዎች ተመልከቱ። እንደ ጥያቄዎች መልሶ የመጣላቸው ሱረቱል ኢኽላስ። እንግዲህ ክርስቲያን ሊቃውንቶች መጥተው አይሁድ ሊቃውንቶች መጽሐፉ ባለቤቶች ለነገሩ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጥተው ያ ሙሐመድ ሲፍ ለና ረበከ አሏቸው። ሙሐመድ ሆይ እስኪ ጌታህን ገለጽልን አሏቸው። ሲፍ ለና ረበከ ጌታህን ገለጽልን አሏቸው። ወዲያ ይሄ ቁርአን አንቀጽ ወረደ እነርሱን አስመልክቶ ማለት ነው። ቁል ሁወ አላሁ አሐድ ሙሐመድ ሆይ በል እርሱ አላህ አንድ ነው በላቸው አለ። ያ ሰላም ለምን ይሄን አለ? አንድም ሶስትም ነው ብሎ ስለሚያምኑ አንድም ሶስትም ሳይሆን አንድ ብቻ ነው በላቸው። አላሁ ሰመድ አለ አላህ የሁሉ መጠጊያ ነው ይላል። በእርሱ ውጭ ሌላ ማንም ወደ ገብርኤል ወደ ሚካኤል አንተ ጠብቀኝ በመንገድ ላይ ማንም ጋር እንዳትጠጉ እርሱ ብቻ ነው መጠጊያው ነው ማለት ነው። ለም የሊድ ወለም ይውለድ አልወለደም አልተወለደም። አያችሁ ወለም የኩን ኩፉወን አሐድ ለእርሱ አንዳችም እንኳን አንድም ቢጤ የለውም። እርሱ ብቻ ነው በጥቅስ እየተናገርክ የምትሉ ያውና እዚህ ጋር እሺ ችግር የለውም ያውና ታያቸዋለህ ታያቸዋል በል እርሱ አላህ አንድ ነው። አላህ የሁሉ መጠጊያ ነው። አልወለደም አልተወለደም ለእርሱም አንድም ቢጤ የለውም። አንድም ቢጤ የለውም። እርሱ ብቸኛ ነው። እሺ ይሄን ይመስላል። ኦኬ ጨረስክ? እነዚህ በቃሉ አንድ አምላክ በመሆኑ ላይ ነው። በቃ ይሄ ብቻ ነው። ሌላም ባህሪያቶች አሉ። ለምን ገልጽልሻለሁ። እሺ አምላክ አላህ ሱብሓነሁ ወተዓላ ሁሉን አዋቂ ነው። እውቀቱ የተገደበ አይደለም። ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም ይላል። ስላለፈውም ስለወደፊትም ሁሉ የማውቅ ነኝ ብሎ ይናገራል። ስለትንሣኤውም ቀን እንድናውቅ ይነግረናል። ምን ይላል? ኢነላሀ ዒንደሁ ዒልሙ ሰዓ የዛች ቀንና ሰዓት እውቀት የትንሣኤዋ ቀን እውቀት ከእኔ ጋር ይናገራል። ይህ እንግዲህ ኢየሱስ ክርስቶስ እንደማያውቅ ራሱ ይናገራል። ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ምን ይላል? ስለዚያ ቀንና ስለዚያ ሰዓት ግን የሰማይ መላእክቶች ልጅም ቢሆን ከአብ በቀር ማንም የሚያውቅ የለም ይላል። እንደማያውቅ ይናገራል። ግን እንደማያውቅ ማለት እንደኛ እንደ ሰዎች ያንን ቀን አያውቅም ማለት አይደለም። የሚመጣበትን ቀን ግልጽ በይሄን ቀን እመጣለሁ ወይም ደግሞ በዚህ ቀን እመጣለሁ ብሎ ክርስቶስ ሊናገር አልፈለገም፣ አልወደደም። ወይም ለምን ቢባል የሰው ልጅ ይሄንን ዓለም አንዴ ልጨርስ። ይሄንን ዓለም በሙሉ የምናየው የምንሰማው የምናደርገው ነገር እኛ በሰው ልጆች ፍቃድ ነው አይደለም። በዚህን ቀን የፍርድ ቀን በዚህን ቀን ነው ቢባል እስከ ፍርድ ቀን ምን እናደርግ ይመስልሃል? እግዚአብሔር የፈጠረን አምላክ እስከ ፍጻሜው ድረስ ከመፈጠራችን በፊት እስከ ፍጻሜው የሚያቀነን ከነበጎ ስራችን ከነመጥፎ ስራችን በይሄን ቀን እመጣለሁ ብሎ ቢናገር ዓለም እንዲሁም ራሱ የምጽአት ቀን መቼ እንደሆነች በማትታወቅበት ዓለም ላይ የኖርን የምናደርገው ነገር የት እንደደረሰ
የሰው ልጅን ነፍስን እስከ መፈታተን ነፍስን እስከ መፍጠር የሚሞክሩ እንትኖች በእኛ መጽሐፍ ቅዱስ ላይ አለ። በዮሐንስ ራእይ ላይ የሚል የለም። ይሄ ያን ሌላ የፈለኩት ምንድነው የምጽአቱን ቀን እሱ የሚመጣበትን ቀን አለማወቅ ሳይሆን ሊያሳውቀን አልወደደም። ለምን በዛ እንደውም የሚለው እንደ ሌባ ነው የሚመጣው ይባላል መጽሐፍ ቅዱስ ላይ። ያንን ቀኗን ያውቃል አያውቅም ነው ጥያቄው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያውቃል ሊገልጥልን አልፈለገም እንጂ ያውቃል አልኩህ እኮ። ሊገልጥልን አይፈልግም የሚል የለም። ማዚያ ላይ አያውቅም ብሎ ነው የተቀመጠው። የሚፈታው እንደዛ ነው። ምንድን ነው እንዴ? ቃል በቃል ዳይሬክት እኮ ሀ ተብሎ ሀ ነው የሚሰጠው እንትን እንጂ ቀጥሎ ሌላ ፊደል ሲያስቀምጥበት ነው ፍቺ የሚሰጠው። ምን ብቻ ነው የሚያውቀው አለ ያን ቀን አድም ለላም እሱን ሳይሆን ቀጥታ እኛ ስናነበው እንደዛ ነው የሚሰጠን። ማንኛውም ሰው መጽሐፍ ቅዱስን ቀጥታ ያነበው ግን ላይ ያለውን ነገር ሰዎች ሊጨምሩ አይገባም። መጽሐፉ ላይ የሚለው ከአብ በቀር ማንም የሚያውቅ የለም ልጅም ቢሆን አያውቅም እያለ እና ስለዚህ የሚያውቀው ማን ነው ጥያቄ። የዛኔ ከመሆኑ በፊት ያችን ቀን ከመቆሟ በፊት ያለውን መናገሩ ያችን ቀን ያውቃል አያስብልም። ይሄን ነብያቶች ያውቃሉ። የትንሣኤ ቀን የምትቆምበትን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምልክቶችን ሁሉ ነግረውናል። ነገር ግን ያችን ቀን ያውቋታል ወይ ብንል ነብያቸው ያውቃሉ። ያን ትንሣኤ ቀን ከመቆሙ በፊት 10 ምልክቶችን ታያላችሁ። መሲሁ ይመጣል ምናምን ብለው ሁሉ ትንቢት ነግረውናል። ያ እነዚህንም ካያችሁ ዓለም ትፈጽማለች በመጨረሻ ላይ ብለው ይነግሩናል። የዚያችን ሰዓት ግን ታውቃለህ ወይ ተብለው ሲጠየቁ እኔም ብሆን ማንም አያውቅም አንዱ አምላኬ ብቻ ነው የሚያውቀው አሉ። ልክ እንደ መሲሁ በቁርአን ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም يسألونك عن الساعة محمد ሆይ ስለዚያች ቀንና ስለዚያ ሰዓት ይጠይቁሃል። قل انما علمها عند ربي የዚያች ቀንና የዚያች ሰዓት ዕውቀትማ ከጌታዬ ዘንድ ተረጋግጧል አይሻርለ። ስለዚህ ክርስቶስም ይሄንን ነው ያለው። እና የዚያች ሰዓት ከአንዱ አምላክ በቀር ሌላ ማንም የሚያውቅ የለም እያለ ይናገራል። እሱ እንደዛ ነገር እኛ ደግሞ የምናምነውና ፍቺ ሲሰጠው ተጻፈው እንደማያውቅ እንደ ሰው ሳይሆን ያውቃል። ግን የሚመጣበት የምጽአት ቀን አይገለጥም። የዛን ቀን ነው የሚገለጠው። እምነታችን እንደዛ ነው። ሌላ ጥያቄ አላህ በሁሉም ቦታ ይገኛል። አምላክ አላህ Subhanahu Wa Ta'ala ዕውቀቱ ሁሉም ቦታ ያካበበ ሁሉም ቦታ ያውቃል፣ ሁሉም ቦታ ያያል። ከእርሱ የሚደበቅ ቅንጣት ነገር የለም። እርሱ ያለው የት ነው ከተባለ ከፍጥረት ዓለም ሁሉ በላይ ነው። በሁሉም ቦታ ይገኛል የሚለውን ጥቅስ ብትሰጠኝ ደስ ይለኛል። እኮ አላህ ሁሉም ቦታ እንደሚያውቅ ሁሉም ቦታ ከእርሱ እንደማይሰወር ልስጥሽ ችግር የለም። እሺ ነው እንደ ከሱ ፍጥረታት ከሱ እንደማይሰወሩ ሳይሆን እሱ በሁሉም ቦታ እንደሚገኝ። ሁሉም ቦታ መገኘት ሲባል በአካሉ ሁሉም ቦታ አለ ወይንስ ሁሉም ቦታ ያውቀዋል ያየዋል? ከእርሱ የሚደበቅ ነገር የለም ነው። ለምሳሌ በቁርአን በተወረደ ጊዜ በሳዑዲ አካባቢ ብቻ የነበር ታሪክ ነው የሚያወሳው። ነብዩ መሐመድ እንትን ቁርአንን በዛ መጀመሪያ ቁርአን ላይ እንትን እንዳለው ብዙ እውቀት ባይኖረኝም ትንሽ እያነበብኩና እየሰማሁ ነው የምገኘው። ግን ሳዑዲ አረቢያ አካባቢ ብቻ ነበር እና ሳዑዲ አረቢያ ብቻ እንዴት ነው በአረብኛ ብቻ ሊወርድ የቻለው? በዛ አካባቢ ብቻ ነበር ወይንስ ነብዩ የተገኙበት አካባቢ ያ ስለሆነ ከዛ ነው እስልምና የተነሳው? ይሄንን ግልጽ ብታደርግልኝ። ችግር የለም። አብሽር ቁርአን ስለ ሁሉም ዓለም ይናገራል። የሚገርም ስለና አብርሃም ስለነበሩበት እነ ኢስሐቅ እነ ያዕቆብ እነ ዮሴፍ እነ ሙሴ እነ ዳዊት እነዚህ ሁሉ አረብ ሀገር አልነበሩ። በእስራኤል ምድር ላይ ነበሩ። ያውቃቸዋል። እነዚህን የላኳቸው የገለጥኩላቸው እኔ ነኝ እያለ ይናገራል። ታዲያ በአረበኛ ወረደበት ምክንያት ለምንድን ነው ከተባለ አንድ ነቢይ ከአምላኩ ዘንድ ቃል ሲመጣለት በሚረዳውና በሚያውቀው ቋንቋ ስለሚመጣለት ይችላል። ያ ነቢይ በሚናገርበት ቋንቋ ካልሆነ በሌላ ቋንቋ ይነገራል። ነገር ግን እሱ በሚናገርበት ቋንቋ ይነገራል። በዚያ አይነት ደግሞ አድርስ ለተባለበት ዓለም ያደርሳል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቋንቋ ተናጋሪ ናቸው ከተባለ አረበኛ ተናጋሪ ናቸው። ሁሉንም ነቢይ በሚናገርበት ቋንቋ ይልካል። ከዚያ አይነት ደግሞ ለሌላ ዓለም አድርስ ተብለው ይላካሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሚናገሩበት ቋንቋ ካወረደላቸው በኋላ ለዓለም አድርስ አላቸው። ምን ይናገራል? إن أنزلنا من الحاميم والكتاب المبين إن أنزلناه قرآنا عربيا
ይህን ቁርአን በአረበኛ ቋንቋ ወረድኩት ይችላል። ሊአነ النبي الذي أنزل عليه القرآن يتكلم باللغة العربية ያ ቁርአን የወረደለት አካል በአረበኛ ቋንቋ የሚናገር ስለሆነ ነው። ለቀደምት ነብያቶች ልክ እንዲሁ ቋንቋቸው አላህ ያናገራል። ለዛ እሺ ኦኬ ሌላ ጥያቄ ልቀጥል ወይስ ይቀኝ? ሌላ ካለ ማለት ኦኬ ነቢያቶች እኛ ጋር ማለት ወይም መጽሐፍ ቅዱስ ላይ ያሉ ነቢያትና ቁርአን ላይ ያሉ ነቢያት ግብራቸው አንድ ነው እናንተ ጋር? እነዚህ ሁሉ ነቢያቶች ያን የላካቸውን አንዱን አምላክ እንዲመለክ ሊሰብኩን ዘንድ ነው የመጡት። ለእርሱ ብቻ አምልኮ እንዲፈጸም ያ አምላክ ከእርሱ ውጭ ሌላ ሊመለክ አይገባም ብለው ሊያስተምሩ ነው የመጡት። እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው ብሎ ሙሴም ሊያስተምራል። እንዲሁ ኢየሱስ ሰለላሁ ቃል ደግሞ ታዲያ ትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድ ነው፣ እርሱን ብቻ ተገዛ ነው። ይሄን ነው ሉቃስ ወንጌል ምዕራፍ 4 ቁጥር 10 ላይ አካባቢ ኢየሱስ ክርስቶስ ለጌታ ለአምላክህ ብቻ ተገዛ፣ ለእርሱ ብቻ ስገድ፣ እርሱንም ብቻ አምልክ ተብሎ እንዲሁ ተጽፏልና ይላል። በዚያ ለአንዱ አምላክ ኢየሱስ ክርስቶስ ይሰግድ ነበር፣ ይጸልይ ነበር፣ ይለምን ሁሉ ፈጽሞ ነበር። ቀደምት ነቢያቶችም እንዲሁ ለዚህ ዓላማ ነው የተላኩት። ይህን አላህ ጥቅልል አድርጎ ሲነግረን በሱረቱ ነህል ላይ ወለቀድ በዐስና ፊ ኩሊ ኡመቲን ረሱለን አን ያዕቡዱ ላህ ወጅተኒቡ ጣጉት ይላል። ሙሐመድ ሆይ በእርግጥም ወደ እያንዳንዱ ማህበረሰብ ነቢያትን ልኬያለሁ ይላል። በዚያም ነቢያት ምን እያሉ ያስተምሩ ነበር? ሰዎች ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ያሉ ጣዖቶችን ሁሉ ራቁ እያሉ ያስጠነቅቁ ነበር። እስኪ ለናሙናነት ያክል ይህን ያስተማረ ነብይ ጥቀስልን ከተባለ ከኖህን ጀምርላቸው። ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውም ዕቡዱ ላህ ማ ለኩም ሚን ኢላሂን ገይሩህ። በእርግጥም ኖህን ወደ ህዝቦቹ ልኬው ነበር ይላል አላህ። እሱም አስተማራቸው፣ ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላችሁም ይላቸዋል። ከእርሱ በኋላ ሁድ ወኢላ ዓድን አኻሁም ቃለ ያ ቀውም ዕቡዱ ላህ ማ ለኩም ሚን ኢላሂን ገይሩህ። ወደ ዓድ ነገዶችም ሁድ የሚባልን ነብይ ልኬላቸዋለሁ ይላል። እርሱም ምን አላቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላችሁም አላቸው ይላል። ከእርሱ በኋላ ወደ ሰሙድ ህዝቦች ወኢላ ሰሙድ አኻሁም ሷሊሐ ቃለ ያ ቀውም ዕቡዱ ላህ ማ ለኩም ሚን ኢላህ። አንድ አይነት አስተምሮ ነው ያላቸው። መሲሁ ምን አስተማረ? አብርሃም ምን አስተማረ? ኢየሱስ አስተምሮ ምን ነበር? መሲሁ ምን አለ? ወቃለ መሲሁ ያ በኒ እስራኤል ዕቡዱ ላህ ረቢ ወረበኩም። መሲሁ እንዲህ አላቸው ክርስቶስ ለእሱ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ አላህን ተገዙ አላቸው ይላል። ልክ እንዲሁ አብርሃም ይሄን ያስተማረ ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱ ላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን። አብርሃም ለህዝቦቹ እንዲህ አላቸው፣ ህዝቦች ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ነው ለእናንተ የሚሻላቸው አላቸው ይላል። ኢልያስ ይሄን ያስተማረው ኢልያስ ከነቢያቶች መካከል ነው። وإن إلياس لمن المرسلين إذ قال لقومه ألا تتقون أتدعون بعلا وتذرون أحسن الخالقين الله ربكم ورب آبائكم الإله. إلياس ከነቢያቶች መካከል ነው አለ አላህ። ለህዝቦቹም እንዲህ ባላቸው ጊዜ አስታውስ፣ ህዝቦች ሆይ አላህን በብቸኝነት አትፈሩትም? ምን አላቸው? አላህ ረበኩም ወረብ አባይኩም አልአወሊን፣ የእናንተም የቀደምት አባቶቻችሁም ጌታ እርሱ አላህ ነው እያለ ነገራቸው ነው። እና ይሄ ነው ነቢያቶች ሁሉ ያስተማሩት፣ አንድ አይነት አስተምሮ ነው ያላቸው። ይሄን ይመስላል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ በርካታ ቦታ ላይ ተናግረዋል። አልአንቢያ ዲኑሁም ዋሂድ ወሁወል ኢስላም ይላሉ። ነቢያቶች ሃይማኖታቸው አንድ ነው፣ እርሱም ኢስላም ነው። አምላካቸውም አንድ ነው፣ እርሱም አላህ ነው። ወደ እርሱም የተጣሩት። እሺ ሌላ ጥያቄ አለሽ?